ይህ ማለት እሱ ካልነቃ አልጋ ላይ ትሸናለህ ማለት ነው። አዎ ታዲያ አንዱ በተኛበት ነው አንዱ። A few moments later የዛሬው ቪዲዮአችን ደግሞ እነዚህ ፊት ለፊት የምታዩቸውን እንደ ተጣብቆ የተፈጠሩ ሰዎች የ24 ሰዓት ውሏቸውን ነው የምናየው። ጓጉቻለሁ። አብረን ሪአክት አብረን ፏን በል። ይሄን ቪዲዮ ሁላችሁ ሲጀምሩ ላይክ አድርጋችሁ ጀምሩ። እነዚህ ጥምር መንታዎች ናቸው። እኔ ሶና ነኝ። እኔ ሞና። ህይወታቸውን በሙሉ ለአንድ ሰከንድ ብቻቸውን አሳልፈው ይህ ማለት ሁሉንም ነገር አንድ ላይ ያደርጋሉ ማለት ነው። ለሚቀጥሉት 24 ሰዓት ከነሱ ጋር እናሳልፋለን። ሰውነት የብቻ ሳይሆን ህይወት ምን እንደሚመስልና ስለሚገጥሙ ችግሮች ለማወቅ በእውነቱ የተጣመሩትን መንትዮች ጋይስ ገና ከጅምሩ ከባድ ነው። በጣም ከባድ ነው። ኢማጂን በራሳችሁ አስቡት። መጀመሪያ ጊዜ ልናገኝ ነው። በጣም ጓጉቻለሁ። ሰላም። ሌላኛው የት ነው ያለው? ስላገኛችሁ ደስ ብሎኛል። ወዲያውኑ እንዴት መራመድ እንደሚችሉ አስተውላለሁ። በጣም ብዙ ጥያቄ ነው ያለኝ። ፍጹም የተቀናጀ የቡድን ስራ ያለው እንቅስቃሴ ነው። ደህና ነህ? ደህና ነኝ። ሲመታህ ብቻህን ነው የሚሰማው ወይስ ሁለታችሁንም ነው የሚሰማችሁ? እሱ ብቻ ነው። ስለዚህ ሁለት ሰዎች አንድ አካል ለመጋራት የተገደዱ ሆነው ሳለ የሚያጋጥማቸው ችግሮችን ለመረዳት ከእነሱ ጋር ለመለማመድ 10 ተግባራትን አቅደናል። ከጠዋት ልማዳቸው እንጀምራለን። እናንተ ጥሩ ክፍል አላችሁ። ሶናና ሞና ቀናቸውን የሚጀምሩት እንደማንኛውም ሰው ነው፣ ጥርሳቸውን በመቦረሽ። አንድ ሰው የጥርስ ብሩሽን ይዛል፣ ሌላኛው የጥርስ ሳሙናውን ያደርጋል። ከዚያም ወደ መጸዳጃ ቤት ሄደን ሁለታችሁም መቼ መጸዳጃ ቤት መሄድ እንዳለባችሁ። ምን ያሁን ጥያቄ እንዴት ነው አንዱ ቀድሞ ነው የሚሞተው ወይስ ምናምን? የሆነ በቃ ዘንጭ ጥያቄ ነው ያለኝ። ማርያም ዲስማም ላይ አራስኩ እንዴት ጀምር ያመት ለኔ አይደለም እንዳለ የሚናየው ቪዲዮ ማወቅ ትችላላችሁ ወይስ አንዳንድ ጊዜ አንዱ ብቻ? ሁለታችንም። መንትዮቹ የጠዋት ተግባራቸውን ሲጨርሱ ታነር የማወቅ የነበረበት አንድ የመጨረሻ ነገር ነበር። ቆይ ስለ መጸዳጃ ቤት በጣም አስፈላጊ ጥያቄ ነበረኝ። ሁለታችሁም ሰዎች ስለዚህ ጉዳይ ማወቅ ይፈልጋሉ እኮ። ቀጥሎ መንትዮቹ እንዴት እንደሚበሉ ለማየት ወደ ኩሽና አመራን። ምክንያቱም አንድ አካል ቢጋሩም የሚበሉበት ሁለት አፍ አላቸው። ቁርስ እየሰራችሁ ነው? በውስጣቸው እርስ በርስ እንደሚጠላሉ ይሰማኛል። በእርግጠኝነት እንደሚስማሙ ነው ማስበው። አይ አንዱ መንትያ ሁል ጊዜ ሌላኛውን በድብቅ ይጠላል። በስተመጨረሻ እውነቱን የምናውቅ ይሆናል። ምክንያቱም የውሸት መመርመሪያ ፈተና ውስጥ እናስገባቸዋለን እና እንዲሁም አንዳቸው የሌላኛውን ህመም በትክክል ሊሰማቸው ይችል እንደሆን ለማየት እንሞክራለን። ለምን በሁለት መቀመጫዎች ይቀመጣሉ ብዬ እንዳሰብኩ አላውቅም። አንድ መቀመጫ ብቻ። አንድ መቀመጫ? ሁለት መንታዎች አንድ መቀመጫ። ስለዚህ ከእናንተ አንዱ ብዙ ለመብላት ከወሰነ ምን ይሆናል? ሁለታችሁም ትወፍራላችሁ ወይስ ግማሽ ሰውነታችሁ ብቻ? አላቅም፣ አንተ ንገረን። ከረሜላ ትወዳላችሁ ወይስ? የእናንተ ነው? አዎ የኛ ከረሜላ ነው። በእውነቱም እንደምታስቡ ማወቅ ፈልጋለሁ። ይሄ የምወደው ከረሜላ ነው። የምር? አውቃለሁ። እየዋሸህ ነው። እውነት? ቆይ አንዴ። እሱ ሲበላ ታጣጥመዋለህ? አይ ከአማካኝ ሰው ጋር በእጥፍ የሚበልጥ የምግብ መጠን ትመገባላችሁ? አዎ። በዚህ ጊዜ መንትዮቹ የታነርን አክብሮት አግኝተዋል። ስለዚህ ይህ ማለት ሆዳችሁን ትጋራላችሁ ማለት ነው። አናውቅም የትኞቹን የሰውነት አካል ጋይስ በጣም ጭንቅላቴ በላይ ነው ማጠን እያሰብኩት ያሉት። ኢማጂን ራሴን ከአንድ ሰው ጋር እያሰብኩት ነው። በጣም ጋሩ ለማየት ስካን ማድረግ ትፈልጋላችሁ? እሺ እናየዋለን። ሙሉ የሰውነት ምርመራ ለማድረግ ወጥተን ነበር እና ውጤቱ በጣም ያስደንቃል። ግን በመጀመሪያ ሶና እና ሞና አንድ የሆነ አስገራሚ ነገር አላቸው። ቆይ መኪና ትነዳላችሁ? የእውነት መንዳት እንደሚችሉና እንደማይችሉ ማየት ይፈልጋሉ። መንዳት እንደሚችሉ አላም። ሶና እና ሞና በእርግጥ የዚህ መኪና ባለቤት ናቸው እና ያልተለመደ የሰውነት ቅርጽ ቢኖራቸውም በሆነ መንገድ የመኪናው ወንበር ላይ መቀመጥ ችለዋል። የማን እግር ነው የሚነዳው? ያንተ ነው? አዎ። ስለዚህ ሹፌሩ አንተ ነህ? አዎ እኔ ነኝ ሹፌሩ። እሱ ጥቅም አልባ ነው። ምን ማለት ነው? እሱ ጥቅም አልባ ነው? ኧረ ተው እንዴ! ጥቅም አልባ አይደለም። ማርሹን የሚቆጣጠረው እሱ ነው። ይህንን ማመን አልችልም። የእውነት አሁን በመንትዮቹ መኪና ወደ ዶክተሩ ቢሮ እየተወሰድን ነው። አንድ መንጃ ፍቃድ ወይስ ሁለት መንጃ ፍቃድ አላችሁ? አንድ ብቻ? አዎ። በእርግጥ እናንተ ሁሉንም ነገር ትጋራላችሁ? አዎ። ስለዚህ እናንተ አንድ ወይስ ሁለት? ማን ይሄን የጠየቀው? ቀጥሎ መንትዮቹን ግን ምንድነው ያላችሁ አሁን እኔ እንትን ሌስ ስንት እንትን ያላቸው እንዴት ነው እኔ
ሰውነታቸውን እስካን ለማድረግ ወደ ዶክተሩ ቢሮ ደረስን። ሁለት ሰዎች አንድ አካል በሚጋሩበት ጊዜ የውስጥ አካላት ምን እንደሚመስል ለማወቅና እነሱን መለያየት የሚቻል ከሆነ ያ ከባድ ይሆናል። ስለዚህ ምርመራው ከተጠናቀቀ በኋላ የሰውነታቸው ክፍል በትክክል ምን እንደሚመስል እንዲሁም ምን አይነት የአካል ክፍሎች እንደሚጋሩና ከሁሉም በላይ ደግሞ መለያየት የሚቻል መሆኑ በቀኑ መጨረሻ ላይ ውጤቱ ከደረሰ እደውልላችኋለሁ። እሺ፣ እናመሰግናለን። ዶክተሩ ውጤቱን እየሰራልን ሳለ የራሳችንን ሙከራ ለማካሄድ ወሰንን። የህመም ምርመራ። አንዳችሁ የሌላውን ህመም ሊሰማችሁ ይችላል። አንዳንድ ጊዜ በእርግጠኝነት ያንን እናውቃለን። የህመም መጠንን የሚጨምሩ 5 ነገሮችን አዘጋጅተናል። ስለዚህ ሁለቱም ስሜታቸውን ለመስማት ምን ያህል ህመም እንደሚያስፈልጋቸው ማየት እንችላለን። ደረጃ 1 ላባ። ሞና ይሰማሃል? አይ። ሶና ይሰማሃል? አይ። ደረጃ 2 ሹካ። ይህም በማንኛውም ጊዜ ሊሰማቸው የሚችል ከሆነ አሳውቁኝ። አይ። ደረጃ 3 በረዶ። ሞና ይሰማሃል? ሁለቱም ይሰማቸዋል። ምንድነው የሚሰማችሁ? በረዶ። ደረጃ 4 የብር ላስቲክ። የእውነት ተገናኝተዋል። ምን ተሰማ? የብር ላስቲክ ያማል? አዎ በጣም ያማል። እሺ፣ በሚቀጥለው በእርግጠኝነት ይጎዳል። ደረጃ 5 መዶሻ። አለን፣ እርግጠኛ ነህ ይሄ ጥሩ ሀሳብ ነው? 3 2 1 በቀጣዩ ተግባራችን ሶና እና ሞና ምንድነው አልመታቸውም መደ ሰውነት አይነት ጋር የሚስማሙ ልብሶችን እንዴት እንደሚያገኙ ለማየት ወደ ገበያ ሄደ። ከዚህ መግዛት ትፈልጋላችሁ? አዎ። አንዱ ከሌላኛው በጣም ተደስቷል። አንዱ ይገዛል፣ አንዱ ደግሞ ስልክ ያወራል። ነገር ግን ለነሱ የሚሆኑ ልብሶችን ማግኘት የማይቻል ነበር። እሺ፣ ወደ ሌላ ሱቅ። በእያንዳንዱ ሱቅ ባዷችንን ወጣን። አትጨነቁ ሰዎች፣ የሆነ ቦታ እናገኛለን። አሌክስ አሪፍ ሀሳብ መጣልኝ። ስለዚህ ለእያንዳንዱ የሰውነት አይነት የሚሆን ልብሶችን ወደሚሰራ የልብስ ስፌት ሱቅ ውስጥ ገባን። ለጥንድ መንታዎችም ሳይቀር። ከዚህ ምን አይነት ልብስ ትፈልጋላችሁ? ጃኬቶችን። ጥሩ ፋሽን ናቸው። የኔና የሶና ሸሚዞችን እና ጃኬቶችን ማግኘት ለሶና እና ለሞና ትልቅ ፈተና ነው። እያንዳንዱ የሚለብሱት ልብስ በልካቸው የተሰራ መሆን አለበት። ይሄ እንደ 2 እጥፍ መለኪያዎች ነው። ምናልባት ድርብ መለኪያ ትንሽ ዝቅ ያለ ነገር ሊሆን ይችላል። መንትዮቹ ያላወቁት ነገር ልኬታቸውን በድብቅ እየወሰደ እንደነበረ ነው። በዚህ ቪዲዮ መጨረሻ ላይ በጣም ትልቅ አስገራሚ ነገር አለ። እሺ፣ የሚያስፈልገኝን ሁሉ እናመሰግናለን። ግብይቱን መቀጠል ፈልገን ነበር፣ ነገር ግን የገበያ ማዕከሉ ስራ በበዛበት ጊዜ መንትዮቹ በሰዎች ምቾት ማሳጣት ማምለጥ አልቻሉም። መሄድ አለብን። ከሰዎቹ ለመራቅ ሞክረናል፣ ግን ማንም ሰው ለግላዊነት ምንም አክብሮት ያለው አይመስልም። ስለዚህ አዲስ እቅድ አወጣን። ፊልም ማየት ትፈልጋላችሁ? ወደዛ እንሂድ። ስለዚህ ከሰዎቹ ለማምለጥ ወደ ፊልም ቤት አመራን። ነገር ግን ለሶና እና ለሞናው 1 ወይም 2 ቲኬቶችን መክፈል እንዳለብን ምንም አናውቅም። 1 2 3 4 5 2 ቲኬት ወይስ 1? ሰራተኞቹ እንኳን ተቸግረው ነበር። 1 ወይስ 2 መቀመጫ ከከቡን ያለችው 2 ቲኬት ወይስ 1 ቲኬት ሲላል፣ አረ በጣም እነዚህ ሰዎች በቃ በጣም አስቡት፣ ሳይኮሎጂካል የሚደርስባቸው ጫና። አቤት። ስለዚህ የቲኬት ሰራተኛው 1 ወይም 2 ቲኬቶችን መግዛት እንደሚያስፈልግ ለማወቅ አስተዳደሯን ጠራቻት። አንድ ብቻ። አራኒ ከመጡ የትምንትም ቦታ ፍሪ ነው መሆን ያለበት እንጂ እንዲህ እኮ በቃ በዓለም አንድ የተፈጠሩ ናቸው ወይ 2 3 4 በጣም የሚቆጠር ሰው ነው እንዲህ ቢሆን የሚያጋጥመው። መንትዮቹ የሌላኛውን ህመም እንደሚጋሩ ስለምናውቅ የእያንዳንዳቸውን አይምሮ የማንበብ ኃይል ለማየት ፈለገን። ስለዚህ መንታዎች በሀሳብ ይግባባሉ የሚባለው ውሸት ነው፣ ነገር ግን የጥንዶቹ ሀሳብ እውነት ነው። ይህንን ለመሞከር ጥያቄ እንጠይቃቸዋለን እና በተመሳሳይ ጊዜ ትመልሳላችሁ። የመጀመሪያ ጥያቄ፣ እግር ኳስ ወይስ ቅርጫት ኳስ? እነሱ ከእናንተ መንትያ ይሻላሉ። ዌልቺስ ወይስ ፍሩት ብሎክስ? ፍሩት ብሎክስ። ማን ነው ወፍራም፣ አሌክስ ወይስ ታነር? አሌክስ። ከዚህ በኋላ ወፍራም አይደለሁም። አሁን መንትዮቹ የጋራ አስተሳሰብ እንዳላቸው ስለምናውቅ 4 እጆቻቸው በመጫወቻ ቦታ ላይ አካላዊ ጥቅም ይሰጡ እንደሆነ ለማየት ፈለግን። ስለዚህ ከሻውንና ከታነር ጋር አወዳደር ናቸው። የቅርጫት ኳስ ለመጫወት ዝግጁ ናችሁ? አዎ፣ እናደርገዋለን። የሚጫወት ነው። እሺ፣ ታነርና መንትዮቹ እንጀምር። 3 2 1 ጀምሩ። እኔ በጣም አሁን አንዱ ጭንቅላት እኔን አንዱን ጥያቄ እየተመለሰልኛል። 2 ጭንቅላት አላቸው እና ሁለቱም የተለያየ ሰው ናቸው ምናምን አስቡ። ኧረ ወይ በጣም ብዙ ጥያቄ ነው ያለኝ።
እንጂ አረላሽ ከባድ ነው። ምን በተመሳሳይ ሰዓት ነው የሚወረውሩት? ልክ ከሁለት ሰዎች ጋር እንደመወዳደር ነው። ስለዚህ ታነር ለማሸነፍ 2 ጊዜ ኳሶችን መወርወር አለበት። ኦ አይሆንም። አሸነፉ። ጨዋታው ፍትሃዊ አልነበረም። ይሄንን ለምን አደረገ? በቀጣይ የጠረጴዛ ሆኪ። የፈጣሪ ያለ ይሄ እብደት ነው። ይሄ እንዴት ፍትሃዊ ይሆናል? በፈጣሪ ሻውን እየተሸነፍክ ነው። ይሄ እንዴት ሊሆን ይችላል? የእነሱ የመከላከል አቅም በጣም ጠንካራ ነው። ሻውን ሂድ። 4 እጅ ነው የሚጮህ። ተሸነፍ። ሶና እና ሞኖ 4 ክንዶችና 2 አእምሮ መያዛቸው በእያንዳንዱ ጨዋታ ላይ ፈጽሞ የማይቆሙ አድርጓቸዋል። እስኪ ያስቡት፣ በሪፍሌክሰር ጨዋታ ላይ እያንዳንዱን በተን ለመምታት 4 እጆች ሲኖሩ ወይም ለቲውስተር 6 እግሮች በማጭበርበር ተክነዋል። ነገር ግን መንትዮቹ ጌም ትጮቱ ከሆነ ይሄ ምንድነው ቦክስ ጌም ድሮ በሲዲ ያለው እዚህ እና 2 እጅ ያለው 4 እጅ ያለው ካራክተር ኳስ ጨዋታ ላይ በጣም ጥሩ ተጫዋች ነበሩ። ለእያንዳንዱ የእጅ መያዣ እጅ ነበራቸው። አዎ ሁለቱም ብቻ ነው መቆጣጠር የሚችለው። ይሄ ምንድነው? ፍትሃዊ እንኳን አይደለም። ከእንግዲህ እዚህ መሆን አልፈልግም። ስለዚህ ብዙም አያስደንቅም። ከሻውንና ከታነር የበለጠ የሚፈልጉትን ለመምረጥ ብዙ ትኬቶች አላቸው። ምንም ፍትሃዊ አይደለም። ይሄ ብቻ ነው የምናገኘው። እነሱ ግን ፔስፋይ ግን አንድ የመጨረሻ ጨዋታ መጫወት ነበረባቸው። ምክንያቱም የአእምሮ ጥቅማቸው ከአካላዊ ጥቅማቸው ጋር ሊጣጣም ይችል እንደሆን ለማየት ስለፈለግን ነው። መንታዎች ከመንታዎች ዳሙ። የፈጣሪ ያለ የመንትዮችን ህይወት ምን እንደሚመስል መረዳት ችለን ነበር። ነገር ግን ትልቁ ጥያቄ አሁን ይቀራል። ሁሉም ሰው ለማወቅ የሚጓጓለትን ጥያቄ ለመጠየቅ ጊዜው አሁን ነው። እናንተ ግን መዋሸት አትችሉም፣ ምክንያቱም ከውሸት መመርመሪያ ጋር ለማገናኘት ተስማምተናል። ከመንትያ ሚስጥር ደብቀህ ታውቃለህ? አዎ፣ ይሄ እውነት ነው። ግን ሚስጥሩ ምንድነው? ምንድነው የደበቃችሁት? ሶና የበለጠ ማራኪ መንትያ እንደሆንክ ታስባለህ? አዎ። እሺ፣ ይሄም እውነት ነው። እናንተ አንድ አይነት ትመስላላችሁ። አዎ። ሶና በሞና ትበሳጫለህ? አይ፣ ይሄ ውሸት ነው። የእውነት ለመደበቅ እየሞከርክ ነው? ጋይስ ኢማጂን አሁን አስቡ። አሁን አንዱ ሊጠላ አይችልም። በቃ ሳትወድ በግድ ሁሌ ልትወደው ይገባል እድሜ ልክ። እኔ አሁን ሲሞቱ እንዴት ነው አኩሎ የሚሞቱት ወይስ አንዱ ቦዲ ተለይቶ ይሞታል? እንዴት ነው ፍጻሜያቸው የሚሆነው? እንደዚህ ሆኖ ከቀጠሉ እና ሴጋስ ያለው ነገር ግልጽ አልሆነም። አንዳንድ ጊዜ ከሶና ጋር ጊዜ ማሳለፍ አትፈልግም። የመለያየት ምርጫ ቢኖራችሁ ይህ ማለት አንዳችሁ ሌላኛችሁ ልታጡ ነው ማለት ነው። ምን ታደርጋላችሁ? አይ አንቀበለው። አይ እውነት ነው። ይሄ እውነት ነው። እናንተ የተለያችሁ መንትዮች ናችሁ። እርስ በርስ ትዋደዳላችሁ? አዎ። ከሾን የበለጠ? አዎ። አሁን መቀየርና ከጥያቄዎቻቸው አንዱን መመለስ የኛ ተራ ነው። እርስ በርስ በድብቅ ትጠላላላችሁ? አለን አንድ ላይ መመለስ ትፈልጋለህ? እሺ 3 2 1 አይ ይሄ እውነት ነው። መንትዮች እንተቃቀፍ። መንትዮች ሻን ወደዚህ ነው። ገጣት የሶናና የሞናን የሰውነት ምርመራ ውጤት ከዶክተሩ እንቀበላለን። ነገር ግን ወደዚያ ከመሄዳችን በፊት መንትዮቹ ከአማካኝ ሰው ጋር ሲነጻጸሩ እንዴት እንደሚተኙ ለማየት ፈለገን። ማን ነው ቀድሞ እንቅልፍ የሚወስደው? እኔ ነኝ። አንተ ቀድመህ ትተኛለህ። ሞና ደግሞ ከስልኩ ጋር ይቆያል። አዎ። ሁለታችሁም በተመሳሳይ ሰዓት ትነቃላችሁ? ሁለታችንም እኩል እንነቃለን። ሌሊት ላይ ሽንት መሽናት ቢኖርባችሁስ? ሁለታችንም እንነቃለን። ይህ ማለት እሱ ካልነቃ አልጋ ላይ ትሸናለህ ማለት ነው። አዎ። ሞና ወይኔ ከበድ ታዲያ አንዱ በተኛበት ነው አንዱ
እድለኛ ስለሆነ ሶና በዚህ ምሽት በሱ ላይ ላለመሽናት ወስኗል። ግን እኛ የምናውቀው ነገር ቢኖር አንድ አሁን ጠዋት ስለሆነ የምርመራ ውጤቱን የምናገኝበትና ስለ ሁኔታቸው እውነቱን የምናውቅበት ሰዓት ነው። የራሳችሁን የኤክስሬ ምርመራ አይታችሁ አታውቁም አይደል? አይ እሺ፣ ለማየት ዝግጁ ናችሁ? አዎ። እሺ፣ ይኸውና ይኸውላችሁ እያንዳንዳቸው የየራሳቸው አከርካሪ አጥንት አላቸው እና ደግሞ ወደ አንድ አከርካሪ አጥንት ይዋሃዳል። ብዙ ሰዎች የተጣመሩ መንትዮች እውነተኛ ናቸው ወይም አይደሉም ብለው እንደሚጠራጠሩ አውቃለሁ። በሰውነት ምርመራው መሰረት የየራሳችሁ አእምሮ አላችሁ እና ደግሞ የየራሳችሁ ልብና ሳንባ አላችሁ። አዎ። ነገር ግን ኩላሊታችሁን፣ ጉበታችሁንና ሆዳችሁን ትጋራላችሁ። ይህ ማለት አንዳችሁ ከበላችሁ የሌላኛውን መንትያ ሆድ ይሞላል ማለት ነው። እኛ ጋር ግን እንደዚህ አይደለም። ትንሽ ተለቅ ብያለሁ። አዎ፣ አንተን እያየሁ ሆዴ እንደሞላ አስባለሁ። ስለ ውጤቱ አንድ ተጨማሪ ነገር አለ። እባክህ ንገረኝ። መለያየት የማይቻል ነገር ነው። አዎ። ምክንያቱም በጣም አስፈላጊ የአካል ክፍሎችን ትጋራላችሁ። ብትለያዩ አንዳችሁ ብቻ አይደላችሁም፣ ሁለታችሁም ነው የማታሳኩት። ለያየት ቢቻል እንኳን አንድ ላይ መሆኑን እንመርጣለን። እርስ በርስ ስለዚህ በቃ አንዱ ከሞተ የኛውም ይሄዳል ማለት ነው። ምክንያቱም ሆድ ይጋራሉ፣ ኩላሊት ይጋራሉ ምናምን። ሳችን እንዋደዳለን። ለማንኛውም ለሁለታችሁም የምንሰጣችሁ ልዩ ስጦታ አለ። ቀደም ሲል በልብስ ልኬታችሁ ላይ ምን ያህል እንደወሰድን ታስታውሳላችሁ? እናም እኛ በድብቅ ለእናንተ በልካችሁ የተሰራ ሱፍ አዘጋጅተንላችኋል። እሺ፣ ይህንን ልበሱትና ወደ ሌላ አስገራሚ ነገር ለመሄድ ዝግጁ ሆኑ እና እንዲህ እንበል፣ ነገሩ በጣም ጥሩ ነው። ስለዚህ ሶና እና ሞና በጣም ጥሩ ሆነው ታይተዋል። መንትዮቹ ከተመሳሳይ መንታ ሴቶች ጋር ቀጠሮ ነበራቸው። በጣም ቆንጆች ናቸው። ዋው፣ አንድ ላይ ጥሩ ሆነው ይታያሉ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እነዚህ እንኳን እንዴት ወጡ? ጋይስ እኛ ተስፋ አለን ሁላችሁም ወንዶች እና ይመቻችሁ። ይሄን ቪዲዮ ሁላችሁም ላይክ አድርጉ። ሁላችሁም አላችሁ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሁላችሁንም ቪዲዮ አየዋለሁ። ሰብስክራይብ